ልክ ያለ አቡ ዋትስአፕ ላይ አሁን ይላል። ከመጀመሪያ ከእኛም ቢጀመር ከእሷም ቢጀመር ምንም ችግር የለውም። ዋናው እኮ መጨረሻ ላይ ይታወቃል። በተለይ አቡ በተለይ እንዳያወራ ስለኔ ጨርሻለሁ። እሺ እንዳያወራ ይመስለኛል። አያትን ለመክሰስ ነው በቂ አንደኛ ነገር አቡ እኔ የማወራው ነገር አለ። ጀምር አንቺ አይደለሽም እንዳያወራ ስለራሱ ጉዳይ ነው የሚያወራው። አንቺ ምን ሳይጠራ ስለራሱ ነው የሚያወራው። ዋው ግን አቡ በቴንም ማለት ሰርተ ስትከሰው ነበር ነው አቡ ሁላችሁ ልንገራችሁ። መጀመሪያ ለማቀጠሉ ልንገራችሁ። አንዴ እንደማመጥ ሃኒ እዚህ ቤት የመጣችው ሀያትን ለመክሰስ ነው። ስለዚህ የሚያወሩት ሀያትና ሃኒ ናቸው። በቄ ደግሞ እሷ የሰራችበትን ቪዲዮ እሷ እንደመክሰስ ከሆነ በቄ ደግሞ የዛኔ የእሱን ጉዳይ ይናገራል። ስለዚህ አሁን ጉዳዩ የሀያትና የሃኒ ነው። ቆይ ልክፈተው ቪዲዮ ይሽከረከረ ነው። የከፈተው ነገር አሸንፈናል። ከአልሙድ ትራቭል ኤጀንት የተሰጠን የትኬት ቻሌንጅ ነበረ። ያንን ቻሌንጅ ካሸነፉት እህቶች መሀል አንዷ እኔ ነኝ። እንዳሸንፍ ሼር ዲዩት ሪፖስት በማድረግ ከጎኔ ነበራችሁ። በተለይ ደግሞ ሰው ቤት የምትሰሩ የማዳም ቅመሞች ልክ እንደኔ ማለት ነው እንችላለን ስል በምክንያት ነው። እንኳን ደስ አላችሁ፣ አንድ ትኬት አሸንፈናል ማለት ነው። ይህንን ትኬት ደግሞ መልሰን የምንሰጠው ለአንዲት ለተቸገረች የማዳም ቅመም ልጇን የናፈቀች ልትሆን ትችላለች፣ የታመመች ልትሆን ትችላለች። ግን ኮሜንት ላይ አንድ ትኬት ስለሆነ በእናንተ ምርጫ በእናንተ ፍላጎት ኮሜንት ላይ ትክክለኛ ችግሯን የተናገረች ብዙ ላይክ ያገኘች አንድ ኮሜንት አውጥተን እንሸልማታለን ማለት ነው። እና ሁላችሁም እወዳችኋለሁ። አልሙድ ትራቭል ኤጀንትን የሁላችሁም ምርጫ ይሁን። ምክንያቱም ለማዳም ቅመሞች የሚሰጡት ዲስካውንት የሚሰጡት የተለያየ አማራጭ። ስለዚህ አሁን የሀያት ቪዲዮ የሚለው አንዲት የመዳም ቅመም ነሽ ሃኒ? መስፈርቱን አሟልተሻል። እናት ነሽ? የአንዲት የመዳም ቅመም ልጅ ያላት እናት ልጇን ይናፈቀች። ኦኬ ልጅ አለሽ? ልጅ ይናፍቃለሁ ብለሽ ጽፈሻል አይደል? እንደዛ ነሽ። ስለዚህ መስፈርቱ የሀያት ቪዲዮ የሚለው ምንድነው? ለአንዲት የመዳም ቅመም ትኬት የቸገራት ልጇ ይናፈቃት ወይም የታመመች። ስለዚህ ወይ የታመመች ወይ ልጇ ይናፈቃት መሆን አለባት። ሃኒ እኔ ልጆቼ ናፍቀውኛል፣ ልጆቼ ማየት ፈልጋለሁ ብላ ኮምታ ብዙ ላይክ አግኝቻለሁ አለች አይደል? ለዛ ደግሞ ማስረጃ እንፈልጋለን። ብዙ ላይክ ለማግኘትሽ ኮመንት ሽታለ አቡዬ እሷ ቤት የተፖስተውን ቪዲዮ እንዳለ አሰሚን ማለት የኔውን እንዳሰምሽ የእሷንም ሶስቱን አራቱን ቪዲዮ ፖስታለች። በእኔ ምክንያት ጥሩ አሰሚኝ ህዝቡ ይስማ። እሺ እኮ ስለ ኮሜንት መጀመሪያ መጠየቅ የለበትም። አንድ ሰው እኮ አሸንፌ ያሸነፍኩት አልተሰጠኝም ካለ ለማሸነፉ ማስረጃ፣ ከዛ ደግሞ የሚቀጥለው ንትርክ ይቀጥላል አይደል? አሁን እሺ ቪዲዮ እኔ ሁሌም ቅደም ተከተል ጠብቄ ነው የምሄደው። ኦኬ አሁን እሺ አሁን ቪዲዮ እኔ ሁሌም ቅደም ተከተል ጠብቄ ነው የምሄደው። ኦኬ አሁን እሺ አሁን ቪዲዮ እኔ ሁሌም ቅደም ተከተል ያላችሁ ከሀቅ የምትቆሙ ይህን ሀቄን አውጡልኝ። ከዚያ ቪዲዮ ልጀምር። ሀያት ከሶስት ቀን በፊት መደዳን የሰራሁት በትክክል እንደማገኘት እርግጠኛ ነበርሽበት። የሀያት ፎቶ የተለጠፈበት ቪዲዮ የስ ከሱ ጀምረሽ ወደ ላይ በዚህ ቪዲዮ ሄዳችሁ ኮሜንት ላይ ላይክ ላደረጋችሁ በሙሉ እግዚአብሔር ክብረት ይስጥልኝ። በጣም ነው የማመሰግናችሁ። ነገር ግን ኮሜንቱን አጥፍተውታል፣ ምክንያቱም አሸናፊ ስለነበርኩ ነው። እንግዲህ ላይቭ ላይ ከነበራችሁ ካለውቅም የሰማችሁ ሰምታችሁ ወንድሜ በጣም ተሳቋል። ይህን ቪዲዮ እኔን ለጥፈሽ ለመሽብኝ አይነት ነገር ኮሜንቱን የሚያስጠፋው እሱ ነው አይደለም። ዞሮ ዞሮ ትኬቱ ተጠብሱ ነው። እግዚአብሔር ይወቅ ብቻ። እኔ በጣም አዝኛለሁ። ስታሸንፉ ኮሜንታችሁ የሚጠፋ ከሆነ በጣም ያሳፍራል። ግን ከጎኔ ለነበራችሁ ሁሉ በጣም በጣም ነው የማመሰግነው። የማያልፍ የለም አልፋለሁ፣ ችግር ነው። ሲጀምር ፕሮግራሜ አይደለም ነጻ ትኬት እስከተገኘ ድረስ ለልጅ ልደት ድረስ ብዬ ነው እንጂ ስለሌለኝ አሁን ሰዓት እዳ እየከፈልኩ ስለሆነ ይህን ያህል እንትን አላለም። ባገኘው ደስ ይላል። ግን ያሳል እኮ አሁን እሷ ያለችው ኮመንቴ ጠፍቷል ነው አይደለ? ኮመንቷ ጠፍቷል ወይ ነው የመጀመሪያው ጥያቄ። እሷ እንደምትለው ቻሌንጁ ላይ ተሳትፋ
ይኸው ኮመንት እዚህ ጋር ይታየኛል። እስኪ እርጅኝ ልጄን በ6 ዓመቱ ለመጀመሪያ ጊዜ ልደቱን ላክብርለት። በእርግጥ ደሞዝ አለኝ ግን ደግሞ ኢቃማዬን በ18,000 ሪያል ያሰራሁበትን ብድር እየከፈልኩኝ ትናንትና የመጀመሪያ ደሞዝ ተቀብዬ ወዲያውኑ ደስ እያለኝ ከፈልኩ። ከአሁን በኋላ የ4 ወር ደሞዝ ይቀርብኛል ብሎ ለቀጣም ነው ረጅም ነው ኮመንት አላለቀም። ስለዚህ የእውነትም እቺ ሴት ቪዲዮ ላይ ቻሌንጁን ለመሳተፍ ኮመንት አድርጋ በጣም ብዙ ላይክ አግኝታለች፣ ግን ኮመንቷ ጠፍቶብኛል። ሀቡዬ እኔ ከመናገሬ በፊት 3 ቪዲዮ ነው የሰራችሁ። 3ቱንም አሰሚልኝ፣ ምክንያቱም ስድብ አለበት ደግሞ ማጥፋት አለበት። 3 ቪዲዮ ሰርታለች። ስድብ የሚቀጥለው ኮመንቱ ከጠፋ በኋላ ነው፣ ኮመንቱ ሳይጠፋ ነው። ያ ነው ዋናው ንግግር። እኔ ያየሁት ትላንትና ጠዋት ነው። ሁሉም ቪዲዮዎቿን ያየሁት ትላንትና ጠዋት ነው። ስለዚህ 3ቱም 4 ቪዲዮ አለ ያወራችሁ። ከዛ ወደ ሁለተኛው እሺ ይሄኛው ቪዲዮ እናሰማለን። ኮመንት ላይ ፕላይ ነው መሰለኝ ቪዲዮ የሰራችብሽ። ምንም አልገባኝም። ቆይ በቅርቡ ኢትዮጵያ አልነበርሽም ወይ ብለሽ የጥያቄ ምልክት ጠየቅሽ አይደል? ከዛ መቼም ቢሆን አላቆመም። መቼም በቄና ሀያት ያጠፋችሁትን ኮሜንት ያሸነፍኩትን ቻሌንጅ ትኬቴን ስጡ፣ ለፈለግኩ ሰው መስጠት እችላለሁ፣ ራሴን መሳፈር እችላለሁ። እኔ ያንገበገበኝ ትኬቱ አይደለም፣ ያንገበገበኝ በማውቃቸው ሰዎች የተሰራ ሴራ፣ ውሸት። እኔ ስለካዳችሁኝ አይደለም። ህዝቡንም እንዲህ ነው የምክዱት ወይ ነው ጥያቄው። በቃ እኔ ላይ ከደረሰ እኔም ካልዘራችሁ፣ እኔም ካላፈራችሁ ማንንም አትፈሩም። ማለት እኔ ኮመንት ምንም አጠፋችሁት ምክንያት ማወቅ ፈልጋለሁ። ይህ ይጠፋል ግን ስክሪንሾት አድርጌያለሁ ይላል። ከዛ ማን ነው ያጠፋው? ስለምንድን ነው የምታወሪው አለቻት። ሀያት በጣም ሌባ ናችሁ ማለት ነው። እኔ በጣም ነው የምንተዋወቀው እኮ ሌባ ናችሁ ነው እየተዋወቀ የምታውቁት ሰው ሌላ ሰው እንደዚህ ልምታያለ ሀይለኛ ሌብነት ነው የምታደርጉት። በዚህ አይነት ሆ ሌሎቹ እንዴት ነው ሰው የምታደርጉት? ስለዚህ ኮሜንቱ እየጠፋው ለምንድን ነው እንድትጠየቁልኝ የኢትዮጵያ ህዝብ እንዲጠይቅልኝ ይፈልጋለሁ። ቻሌንጁን አልፌያለሁ፣ ኮሜንቱን ግን አጥፍተውታል። ለምን ጠፋ? መጥፋቱ ሳላውቅ ራሱ እንዳጠፉ ሳላውቅ 3 ቪዲዮ ተከታታይ ሰርቻለሁ። እባካችሁ ላይክ አድርጉልኝ እያልኩ ለካነሱ አጥፍተውት ነው። ድብና አርጋትተው በኮሜንቷ ማረጋገጥ ትችላለች። በቂ የሚባለው ደግሞ ቤቱን ከፍቶትና ሲሳደብ ነበር። ሪካርድም ደግሞ አለኝ። እሺ ቆይ ጥሩ ቆይ ቪዲዮ ሰራሽ ውስጥ ላይክ አድርጉልኝ ብለሽ ታሜ ሀሳቡ ማለት ነገር 2 ወር በኋላ ላይ ስለተሳደበ እንጂ ባልናገር ቤት ይኖራል እኮ ነበር። ዋትሳፕ ላይ ከፍዝቅ አርጎ ነው የሰደበኝ። ላይክ አድርጉልኝ ብለሽ የሰራሽው ቪዲዮ ይታ አጠፋሽው? አይ ፕራይቬት አስገብቼው ነው ለልጆቼ። ኦሬዲ ቻሌንጁን ስለጨረስሽ አደባባይ ለማኝ ሆኜ ኢቭን አልተሳካልኝም አይደል? ኦሬዲ ሰርዤዋለሁ። ፕራይቬት አስገባው። ኢትዮጵያ ያላችሁ ሶስት ቪዲዮ ነው አሰሚልኝ ያለችኝ ሀያት። አንደኛውን ቪዲዮ አሰምቻለሁ፣ ሁለተኛውን ቪዲዮ አሰምቻለሁ፣ ሶስተኛው ቪዲዮ ላሰማ ይሄኛው ነው። ኢትዮጵያ ያላችሁ ከሀቅ የምትቆሙ ይህን ሀቄን አውጡልኝ፣ እንዲወጣ ፈልጋለሁ። የኔ ሀቅ ብቻ አይደለም የብዙዎች ሀቅ ይዞ ነው የሚወጣው እና በማስረጃ ነው መጠሩ። ተከታተሉ እባካችሁ በደንብ የታዩ። በፍጹም አላመነችበትም። ጭራሽ ምን ቤት አልተኮመተም ነው ያለችው። እንደተኮመተ ደግሞ እንደዚህ ስክሪን አድርጌ ስልክላት በጣም ነበር ግራ የገባት። እሷም ይህንን ነገር ማወቅ ትፈልጋለች። ሀያት ካላጠፋቸው ሌላ ሰው ሊያጠፋው ይችላል ወይ? ሞዴሬተሮቿ ምናምን ሊያጠፉት ይችላሉ ወይ? ኮመንት ይኸው ቀጥታ ነው መወስዳችሁ ማረጋገጫ። ይኸው ቀጥታ ሀያት ቤት አመጣን አደለ? ጊዜ ይኸው ቀጥታ ሀያት ቤት ኮመንቴን ይዩት። አያችሁ እናንተ ስትገቡ ግን የለም። እሺ አሁን ኮመንት ዝቅ አድርጉት። የሀያትን ቤት እንክፈተው። እሺ ሌላ ቤት ነው የተባለው እናንተንም እንዳይመስላችሁ ማለት ነው። ይኸው አሁን የሀዩ ቪዲዮ ይሄ አይደለ ጋይስ? ይሄ አይደለ? በዚህ አይደለ የሰራችው? ይሄ አይደለም። ቆይ ሶሪ የእንትና ያችኛዋ የሀዩ ቪዲዮ ይሄ ነው አይደለ? ይሄ ነው ቪዲዮ አይደለ? ይሄ ቪዲዮ ነው። እዩት። ስለዚህ ኮሜንት ይላውጣላችሁ። ይሄ ኮሜንት ይሳውጣላችሁ። የኔን ኮሜንት ለምን አጠፋሽ ብዬ ጽፌላታለሁ። እታች ደግሞ አለ አያችሁ ለኔ ይኸውላችሁ ታች ያለ ኮሜንቱ
አሁን የገብቼ ያሳየኋቸው ራሱ አያችሁ ለባለቤቱ ብቻ ነው ስለሆነ አሳማኝ ምክንያት ጻፉ የጻፈና ላይክ የበዛለት በአሳማኝ ምክንያቱ ላይክ የበዛለት ይሸልማል ብላ ነው እንግዲህ አሳማኝ ምክንያት የሚያስቀምጡት እና እንግዲህ ምን ትላላችሁ? ሀቅ እስኪወጣ መቼም ዝም አይደለም። የጀርባ ቅማል መሆኑ እያንዳንዳቸውን ተከታትዬ አይደለም እኔና ሀያት ላይ በተፈጠረው ሀያት ቤት በተፈጠረው ኮመንት እኔ አሁን እሷን ብቻ አይደለም ሀያት እንዲህ በእጇ አጠፋችሁ የሚለው ነገር መቀበል አቅቶኛል። እስካሁን አላመንኩኝም። ግን እውነቷ እሷ ቤት የጠፋው እሷ ደግሞ እየማለች ነው እና ስለዚህ ማን ሊያጠፋው ይችላል? ሞዴሬተሮቿ ወይስ ራሱ? ሞዴሬተር ትምህርት እኮ ከቪዲዮ ላይ ማጥፋት አይችልም። ይህንን አታውቂም? እሺ አቡ አሁን እኔ ማውራት ትችላለህ? ለእሷ የምነግራት ስለፈለኩ ነው። እኔ እኮ 30 ሞዴሬተር አለ። ሞዴሬተር ከኮመንት ላይ ላይቭ ላይ እንጂ ቪዲዮ ላይ ሞዴሬተር ኮመንት ማጥፋት በፍጹም አይችልም። እስቲ ሞዴሬተሮች የሞክሩ ከቪዲዮ ላይ ኮመንት ለማጥፋት። ሞዴሬተር ኮመንት ማጥፋት የሚችለው ላይቭ ላይ ብቻ ነው። ኮመንት ሚዩት ማድረግ የሚችለው ኮመንት ሚዩት ማድረግ ይችላል። ምን ማድረግ ይችላል እንጂ ከቪዲዮ ላይ ሞዴሬተር ከቪዲዮ ላይ ኮመንት ማጥፋት የሚችለው አንደኛ የቤቱ ባለቤት እኔ ብቻ ነኝ ከቪዲዮ ላይ ወይም ደግሞ የኮመንተው አካል ገባችሁ እንጂ ሞዴሬተር ኮመንት ከቪዲዮ ላይ እሺ አቡ አሁን ማለት ነው። እሺ እኔ ከመጀመሪያው ጀምሮ ልንገራችሁ ማስረጃ እንዲሆናችሁ ነው ቪዲዮውን በሙሉ እንድታዳምጡት ቅድሚያ እንትን ያረኩት ማለት ነው። ወንድማችን በቄ አልኑድ ትራቨል ኤጀንት የሚባል ድርጅት አለውና ለ5 ሰዎች የትኬት ቻሌንጅ ሰጠ። ስሩና አልኑድ ትራቨል ኤጀንትን የሚመጥን ቪዲዮ ስሩና ላሸነፋችሁ ትኬቱን እሰጣችኋለሁ አለ። እኔም አንድ ቪዲዮ ሰራሁኝ፣ ቪው አገኘ፣ አሸንፈሻል ተባልኩኝ። ሀቡዬ ቪዲዮውን የሰሩት አልኑድ ትራቨል ኤጀንቶች አሸናፊዎች ብለው ስም ዝርዝር ሲጠቅሱ አንደኛዋ እኔ ነኝ። ከዛ የእነሱን ቪዲዮ ስቲች አርጌ ደስ ስላለኝ ለደስታዬ ጊዜ መስጠት ስላቃተኝ ደስ ስላለኝ አሸነፍን ብዬ ቪዲዮ ሰራሁኝ። ስለ ቲኬቱም ደግሞ ሀሳቤን ገለጽኩኝ። በዚህ መልኩ ነው መስጠት የምፈልገው። በዚህ ቪዲዮ ቻሌንጅ አላልኩኝም። አሁንም ደግመሽ ማዳመጥ ትችያለሽ አቡዬ። በዚህ ቪዲዮ ኮሜንት ጽፎ ያሸነፈ ሰው አላልኩኝም። በቪዲዮ ላይ ትክክለኛ ችግሩን ተናግሮ ላሸነፈች ለአንዲት እናት እንሸልማለን። በማን ምርጫ? በህዝብ ምርጫ እኮ ምርጫ ማለት ኮመንቱ ነው አይደለ? የኮመንት ላይክ ነው የሚለው ቪዲዮ ህዝቡ ብዙ ላይክ ካረጋት በህዝብ ምርጫ ፍላጎት እንሰጣለን ያልኩ ኮመንት ቪዲዮ ዘጠና የመዳም ቅመም የሆነች ልጇን የናፈቀች ላይ ትክክለኛ ችግሯን አውጥታ ትናገር። ከዛ ብዙ ላይክ ካገኘች ህዝብ መረጣት ማለት ነው። ስለዚህ እቺ ሴት ችግሯ አስጨርሽኝ ሀቡዬ ነው። በዚህ ቪዲዮ አላልኩም እኔ በዚህ ቪዲዮ አላልኩም እኮ ምናልባት ለዚህ ትኬት ቪዲዮ ልሰራ እችላለሁ እኮ። አስጨርሽኝና ይገባሻል። በዚህ ቪዲዮ ኮሜንት ጽፋ ያሸነፈች ሴት ትሸለማለች አላልኩም። ሲቀጥል ደግሞ ምንድነው የሆነው መሰለሽ? ወደ 70 ኮሜንት ነው ያለው እዛ ቪዲዮ ላይ ማለት ነው። ማን ያሸንፍ ማን አሸንፍ ምን ገና ነኝ እኔ። ኮሜንት ራሱ በስርዓት እያነበብኩኝ አይደለም። በአሁን ሰዓት ትምህርት ቤት ለአንድ ወር ተዘግቶ ቤት ውስጥ ናቸው ልጆቹም ሰዎቹ። በጣም ቢዚ ነኝ። ከዛም በኋላ ያ ቪዲዮ እንዳለ እስቲች አድርጌ የደስታን የሰራሁት ቪዲዮ ገባሽ አይደለ? መልእክቴም ሀሳቤን አልቀየርኩኝም ስቲል ነው ማለት ነው። ከዛም በኋላ የዛኑ ቀን ማታ ላይቭ ገብቼ ነበር። 450 ሰው ነበረ የዛኑ ቀን ቪዲዮን ስቲች አድርጌ በሰራው ቀን ማታ ላይቭ ገብቼ 450 ሰው ነበረ። እንደዚህ የትኬት ቻሌንጅ ደርሶኛል። የመጀመሪያ ጊዜ ስለሆነ ባርቆብኛል ማለት ይቻላል። በቃ ከዛም በኋላ ደርሶኛል። ምን ላደርግ ብዬ ሳማክር 450 ሰው ነበረ። ሀቡ ቤት ግቢና ትክክለኛ የተቸገረ ሰው የምታውቀው እሷ ናት። ሀቡ ቤት ግቢና ለሀቡ ስጪ ተባልኩኝ። 400 ሰው ባለበት ሰው የህዝብን ድምፅ አከበርኩኝ። በማግስቱ በሁለተኛው ቀን አንቺ ጋር ገብቼ ሀቡ ትክክለኛ የተቸገረ ሰው የምታውቂው አንቺ ነሽ፣ ለምታውቂው ሰው ትሰጫለሽ ብዬ ቃሌን ሰጠውኝ። አንቺ ጋር ገብቼ ማለት ነው። ገባሽ አይደለ? እሷ ቪዲዮ ትሰራብኛለች። እኔ ማለት ሜንሽን እያደረገች ቪዲዮ ትሰራብኛለች። ገና ትላንትና ጠዋት ነው ያየሁት ቪዲዮዋን። ትላንትና ጠዋት ካየው በኋላ ምን አልኩኝ? ትኬቱን ለሀቡ አስረክቤያለሁ። በትኬቱ ዙሪያ ግን የማይሆን ኮሜንት የምጽፉልኝ ሰዎች ያስተዛዝበናል ብዬ ቪዲዮ ሰርቻለሁ ትናንትና ማለት ነው።
እሷ በቅርቡ ኢትዮጵያ እንደነበረች አውቃለሁ። እኔ ቤት ቪዲዮ ገብታ ልጆቿን አቅፋ እኔም ከኢትዮጵያ ከተመለስኩኝ 4 ወሬ ነው። ገባሽ አይደለ? አንዴም ቢሆን ልጄን አቅፌ ተመልሻለሁ። ምክንያቱም በቃ አረቦች በሰጡኝ እድል አላህ በሰጠኝ እድል ማለት ነው። ግን 5 ዓመት 6 ዓመት 7 ዓመት ስራ በማጣት ኢጃዛ ቤት በመቀመጥ ልጆቻቸውን ማየት ያልቻሉ የታመሙ አሉ። እሷ ስራ ላይ ናት። ሲቀጥል ደግሞ በቅርቡ ነው ልጆቿን አይታ የመጣችው። አቲ አይደለም ከደላት ለምን በየሳምንቱ አትመላለስም አቡዬ። በዚህ ልክ ግን እኔ ምን አደረኩ? ለእናቴ ልጅ ሰጠሁ፣ ለአክስቴ ልጅ ሰጠሁ፣ አምጥቼ ለአንቺ ሰጠሁት እኮ ትኬቱን ለራሴ እንኳን አላልኩኝም። እኔ ችግር ሳይኖርብኝ ቀርቶ ነው። ብዙ ችግር አለብኝ እኮ በብር ቀይርልኝ ብለው መብቴ ነው ይቀይርልኝ ነበር በቂ። ግን አልፈልገውም። በነፃ ያገኘሁትን እድል እንደኔ ለተቸገሩት እንደኔ ስሜት ለተሰማቸው ይሁን ብዬ ነው አምጥቼ የሰጠሁት። በሰጠሁበት መወቀስ፣ መሰደብ፣ ሌባ መባል አለብኝ አቡዬ? ገባሽ አይደለ? ሌባ መባል አለብኝ? እሺ የእሷን አንድ ብር እንጃውን ባጭሩ መመለስ አይቻልም አያትዬ። ጥያቄው ኮመንቱ ማብራራት አለብኝ እኮ መጀመሪያ ጥያቄው ወደ ኮሜንቱ እንመለስ። ኮሜንቱን ወይ እኔ ወይ እሷ ናት ልታጠፋ የምንችለው አይደል? ከሁለት አንዳችን ማለት ነው። እኔ አላህ ምስክሬ ነው፣ አላህ ምስክሬ ነው። የእሷን ኮሜንት አላጠፋሁኝም። ሌሎችም የጻፉ አሉ፣ ላይክ ያላቸው ልጆች አሉ። ግን እኔ አላህ ለምን ብዬ አቡዬ ለእናቴ ልጅ እኮ አልሰጠም ቲኬቱን። ለምን ብዬ እሷን ኮሜንት አጠፋለሁ? ለምን ብዬ? ስለዚህ እኔ ማሸነፏን እያወቀች አይ ችግር የለውም። ማሸነፏን እያወቀች ልታጠፋው ትችላለች የራሷን እድል። አንደኛ። ሁለተኛ ሀያት እሷ ትናንትናም ደርሳ ብትመጣ አንድ ሰው ስለ ሀቅ ከሆነ የምናወራው ቻሌንጅ ብዬ ቪዲዮ ከሰራሁኝ ለምን ቪዲዮ ላይ ሌላ ቪዲዮ እሰራለሁ አላልሽም? ያልሽው ኮመንት ላይ ጻፉና ቪዲዮ ላይ እኔ እንዳየሁት ኮመንት ላይ ጻፉና ብዙ ላይክ ያገኘ ሰው ትክክለኛ ችግራችሁን ድጋሚ መክፈት ይቻላል። ቪዲዮ ትክክለኛ ችግራችሁን ተናግራችሁ ብዙ ላይክ ያገኘ ሰው ከዛ በኋላ እኮ አልሰጥም ማለት እኮ መብትሽ። አዎ አሸንፈሻል፣ ግን ስለማልወድሽ አልሰጥሽም። ምክንያት ማንን ያመጣል? ትከስሻለች፣ ሽጉጥ ትደቅንብሻለች። ይቻላል እኮ መብትሽ ማለት። አዎ ቻሌንጅ ሰጥቻለሁ፣ ግን በአጋጣሚ የማልወደው ሰው ስለደረሰው ስለማትመችኝ ደስ ስለማትይ አልሰጥሽም። ኮመንቱ መሳተፍ አልሰጥሽም። በቃ ምንም አታመጣም። ባሲሎች እሷን የምጠላበት ምንም ምክንያት የለኝ። በጣም ወዳት ማክብራት ናት እኮ ነው። አይ ነው ወይ ሀያት እየታደንጆልሽ እኮ እንደመኝ ፍቅር ባደርገው ለምሳሌ ቻሌንጅ ብዬ ሰራው ቪዲዮ ኮመንቱን ከማጠፋው እኔ ወይም ደግሞ ቪዲዮን ስሰራ ለዚህ ቪዲዮ አልነበር የሚያሰብኩት ብዬ ሀሳቤን ከምቀይር እኔ ማደርገው የማይመቸኝ ሰው ማልወደው ሰው ከደረሰው መብቴ ነው። ማንም ምንም አያመጣም። ትኬቱ የኔ ነው። አዎ አሸንፋለች። ስለማልወዳት ደስ ስለማትለኝ አልሰጣትም። ብልክ በኮመንት ከመሰደብ ውጭ ሌላ ምን ይመጣል? ምንም አይመጣም። ግን ሀቅ ነው። ሁሌም ከሀቃችን ጋር ነው መሞት ያለብን። ሀቅ ስለሆነ እቺ ልጅ ጽፋለች ኮመንቱን። ልጆቼ ያፍቀውኛል፣ የልጄ የ6ኛ ዓመት ልደት ማክበር ነው ይፈልጋለሁ፣ ግን ኢቃማ ስላሰራው የኢቃማ እዳይም እየከፈልኩ ነው። ገና የ4 ወር ደሞዜን ወደፊት እከፍላለሁ ብላ አስቀመጠች። እድሏ ሆኖ ፈጣሪ ጽፎላት ያው ደጋግማ ደክማ ቪዲዮ ሰርታ እባካችሁ ኮመንቴን ሄዳችሁ ሀያት ቤት ላይ ካርጉልኝ ብለን አንቺ ማድቨርታይዝ አድርጋ በዛው እኮ እሷ በሰራችሁ ቪዲዮ እኮ ሄደው ለሷ የእሷ ፎሎወርሶች ሄደው ለሷ ላይክ ለማድረግ ሲመጡ እኮ አንቺን በዛው ፎሎ ያደርጉሻል። የአንቺን አካውንት ያድግልሻል። አንድ ሰው እኮ ቻሌንጅ ሲያመጣ እኮ እራሱ ያመጣውን አካል እኮ የፎሎ ተጠቃሚ ነው። ገባሻ? ስለዚህ በዛው በቄን እያስተዋወቀች የእሱን ኤጀንት እያስተዋወቀች በዛው የአንቺን አካውንት ፎሎ እያስደረገች ነው። ቪዲዮ ሰርታ ሄዳችሁ ሀያት ቤት ገብታችሁ ኮመንቴን ላይክ አድርጉ ስትል እሷን የሚወዳት ሰው ለእሷ ወይ የእሷ ተከታይ 12,000 10,000 ተከታይ ቢኖራት እነዛ የፈለጉ ያዘኑላት የወደዷት ሰዎች ሄደው ኮመንቷን ፈልገው ላይክ ሲያደርጉ በዛው አንቺ ቤት ገብተው አንቺን ፎሎ አድርገው ቪዲዮዎች ላይ እይታ ጨምረውልሽ ላይክ አድርገው ነው የሚወጡት። ገባሽ አይደለ? ስለ ሀቅ ስንነጋገር ሀቀኛ የሚሆኑ ህይወት አጭር ናት። ስለዚህ ከዛም በኋላ ላይክ አድርገው ይወጣሉ። ይቺ ሰው 3 ቪዲዮ ለፍታ ሰርታ በኮመንት ላይክ አሸንፋ ከዛ ምታጠፋው 4 ቪዲዮ ሰርታ ለምና ማለት ነው። ይህ መለመን ነው። ህዝቡን ለምና ላይክ አድርጉልኝ ኮመንቴን እንዳሸንፍ ቻሌንጅ ብላ ህዝቡን ተለማምጣ ለምና በኮመንት የሚሰድባት ሰድቧት፣ እሺ ሚላት እሺ ብሏት አሸንፋ ኮመንቱ ሲጠፋባት እንዴት ነው እንደዚህ ለፍታ የሰው ፊት ገርፏት ምታጠፋው? ትንሽ ነገር አልተዋጠልኝ። እንዴት ነው የምታጠፋው? ለምን ታጠፋው?
ይኸውልሽ አንድ ነገር ሀቡ ኮሜንቱን ሁለት ሰው ነው ማጥፋት የሚችለው ወይ እኔ ወይ እሷ አይደለ? ግን ኮሜንቱ ማየት አትችልም። ዲሊት ኦልሬዲ ሀቡ ወላሂ ያውልሽ እኔ አንድ ነገር እኔ ዳርሻ ሀሳቤን ቀይሬ አንቺ ቤት ኮሜንት ጽፌ ሀሳቤን ቀይሬ ኮሜንቱን ካጠፋሁት ለእኔ አይታየኝም። ኮሜንቱ ራሴ ስላጠፋሁት ባለቤቱ ካጠፋው ግን ለእኔ ያሳየኛል። ኮሜንቴ ለእኔ ይታየኛል። ገባሽ? እኔ አላቅም ሀቡ ወላሂ ነው የምልሽ። እኔ እሷን ኮሜንት አላጠፋውኝም። እኔ ቁራን ይዤ መማለት እችላለሁኝ። ገባሽ? ምንም እኔ ማለት ነው ምናልባት እውቀቱ ያለው ሰው ካለ ይግባና የኔንም ቲክታኬን ከፈለጋችሁ ቲክታክ ሲሰምት አካውንት ተዘግቶብኝ 9ኛ ላይ አካውንት ከቲክታክ ጋር ስጻጻፊ ነው እኮ ሰው ነኝ። ስለ ቲክታክ ድብን አድርጌ በልቼዋለሁ። ቲክቶክ ህይወቴ ነው። 24 ሰዓት ላይቭ ላይ ተዘብዝፌ ነው የምውለው። እኔ ምንም ድግር ሲገጥመኝ ከቲክታክ ጋር ስጻጻፍ ነው የምውለው። ስለ ቲክታክ በደንብ አውቃለሁ። የማያውቃለ ጎግል ላይ ገብቶ ሰርች ማድረግ ይችላል። ዩቱብ ላይ ገብቶ ስለ ቲክታክ በደንብ አድርጋችሁ መብላት ትችላላችሁ። ይሄ ምንም እውቀት ምናምን አይጠይቅም። ጀስት አስክ ቻት ጂፒቲ ላይ ገብታችሁ ስለ ቲክታክ ይፈልጋችሁ። እኔ ሀቡ ኮሜንት ባለቤቱ ካጠፋው ወይንም ኮማችሁ ካጠፋው ያለውን ልዩነትን ገብታችሁ ቻት ጂፒቲ ብትጠብቁ በደንብ ኤክስፕሌን ያደርግላችኋል። ስለዚህ ማንም ምንም አያስፈልገንም። እሷ ካጠፋችሁ ለእሷ አያሳያትም። ገባሽ? ባለቤቱ ካጠፋው እኔ ኮማቿ ካጠፋሁት ለእኔ ኮመንቱ አያሳየኝም። ያቱሽን ስለዚህ ምናልባት ስልክሽ የሆነ ሰው እጅ ላይ ወድቆ በድንገት ሰው ካጠፋብሽ ሞዴሬተርን ማጥፋት አይችልም። ከኔ ቪዲዮ ላይ ኮመንት ማጥፋት የምችለው እኔና የኮመንተው አካል ብቻ ነው። የኮመንተው አካል ካጠፋው ኮመንቱን ደግሞ ማየት አይችልም። ገባሽ? እኔ ካጠፋሁት ግን የኮመንተው አካል ኮመንቱን ደግሞ ማየት ይችላል። ሞዴሬተር ኮመንት ማጥፋት አይችልም። ምናልባት ስልክሽ ልጆቹ ትምህርት ተዘግቶ ቤት ናቸው ስላሽ ልጆቹ እጅ ላይ ወድቆ ስልክሽን ሲጎረጉሩ የእሷን ኮመንት መርጠው ከደለቱት ምናምን እንጂ አት እንዴ በጭራሽ ሀቡዬ እኔ አንድ ነገር ልንገርሽ። እኔ እንዴት እንደጠፋ ቆይ አንዴ ልጨርስና ሀኒ ትቀጥያለሽ። ይሄ ኮሜንቷ እንዴት እንደጠፋ እኔ አላውቅም። እኔ ቁራን ይዤ መማል እችላለሁ። ኧረ ቢስሚላህ እኔ ይኸውልሽ ተራ ነገር እኮ ነው፣ በጣም ተራ ነገር ነው። እየተጨቃጨቅን ያለ ነው ለሀቅ ነው አይደለ? አላህ ራሱ ሀቄን ያወጣልኛል። ግን እኔ ለራሴ ባላልኩት ነገር እንዴት ነው የእሷን ኮሜንት ማጥፋው ነው? ሀኒ እኔና አንቺ ጥል አለብን። አንድ ነገር ልጠይቅሽ። እኔና አንቺ አንድ ሰከንድ ስጪ ሀቡ ስጫናገረሽ አቡ በጣም የጎዳ ምን እንደሆነ ታውቂያለሽ? ሀያት መሆኗን ላለማመን ብዙ መንገድ ሄጃለሁ፣ ብዙ ርቀት ሄጃለሁ። እየተነገረኝ ራሱ አልተቀበልኩም። ጠፍቷል እየተባለ አንድ ይችን እድል ስጡ፣ ይችን ብቻ ልናገርና እኔ ዘግቼ እወጣለሁ። ሀያት መሆኗን በፍጹም አንቺ እንደራሱ ነው እኮ ያመንኳት። ዳስ ዋይ በጣም አደከመኝ። 1500 ሪያል ነው ቲኬትን ስገዛው። የልጄ ልደት ከ10 ቀን በኋላ ነው። ላከብርለት አልፈለኩኝም። ለምን? አቅሜ በአቅሜ ነው የምኖረው። እንደዛማ ባይሆን ከዚህ በፊት አይዲ ሲሰራ ያፉንትን 18,000 ሪያል ብቻዬን ነው በክሬዲት እያሰራው ያለሁት። ባለቤቴ እስር ቤት ሆኖ ልጆችን እያሳደጉ እግዚአብሔር ይመስገን የአንድ ሰው ፊት አላየሁኝም። ግን ቻሌንጅ ሲመጣ ቻሌንጅ ተቀላቅሉ። ምክንያቱም ዳስ ፍሪ አይደል ሀቡ? ከዛ ውጭ ግን የሰው ሰው ላይ ጤና ሰጥቶኝ እግዚአብሔር እስከ ጥግ ሄዳታለሁ። ስታመን ብቻ ነው እናንተ ጋር መመጣ። ይህን አይነት አመለካከት ነው ያለኝ። በእድሜ በጤና ካለ እየሰራው ስለመከፈል አሁን ከዛሬ 4 ወር በኋላ የዛሬ 5ኛ ወር ላይ የራሴ ደሞዝ ይኖረኛል። ከደሞዜ ላይ 500 ብር ለልጆቼ ቀለብ አስፈቅጄ እንድልክ ተስማምቻለሁ። አዝነውልኛል። ትኬት ግን በፊትም እነ ውሽዬ ጋር ደርሶ ነበር፣ ጠይቄያለሁ፣ አልተሳካልኝም። አሁንም ጠየቅኩኝ፣ ፍሪ ስታገኝ ማለት ነው። ስለዚህ ሀያት ቤት ሲጠፋ ደግሞ በፍጹም ይኸውልሽ፣ አሁን ቅድም የተናገርሻቸው ማስረጃዎች በደንብ አውቃቸዋለሁ። ከእኔና ከሀዩ ውጭ ማንም እንደማያጠፋቸው በደንብ አውቃለሁ። ግን አንዳንዴ ራስሽን ባልሆነ ብለሽ የምታስቢው ነገር አለ አይደል? ሀዩ ልታጠፋው ስለማትችል ምን ምክንያት ልፍጠር ብዬ ለራሴ ምክንያት ሰጠዋለሁ። የጅል ምክንያት። በፍጹም ሀዩን በቃ በጣም ማከብራት ልጅ ነው። በጣም መወዳት። የሚገርምሽ በጣም እኮ ነው መወዳት። በጣም አምናት አለሁ እና መቀበል አልፈለግኩኝም። እስከ ማታ ከሌሊቱ 1 ሰዓት እሷ ስታወራኝ ሪከርድ እያወራን ነበረ። ሀዩ እኔ እስካሁን ድረስ አላመንኩበትም አልኳት። ያመንኩት መች እንደሆነ ታውቂያለሽ? ማስተባበያ ቪዲዮ ልሰራ ገባሁኝ። አሁን ሀዩ ላይ እንትን ይሄ ኮሜንቷን አውጥቼ ሰርቼ አይደለም ሀዩን አታክ አድርጊያታለሁ እንደ ኦቨር ብዬ
አኑ የሆነ ማታሳተው ነገር አስተካክል። እኔ እኮ ለሀቢባ ቤት ሰጠኋል። አንቺ ቤት መሰጠቱ ባይዘው እኔ ምንም አላስከፋኝም እኮ ሜቢ ደርሶኝ እንደደረሰኝ ተነግሮኝ ለሀቢባ ቤት ይሰጥካና ቁጭ ያርፈሽ ቁጭ አንቺ እኮ አይተሻቸዋል የባሰበት ሰው አለ ብባል ምን ችግር አለው? ምን አይነት ሰው ነው? ሲኖረኝ እኮ ትኬት እየቆረጥኩኝ እኮ ስልክ ነበር። ከዛሬ 4 ዓመት ችግር ውስጥ ድህነቱ ከመግባት በፊት እኮ እኔ ራሴ ትኬት እየቆረጥኩ ኢትዮጵያ ምልክ ነኝ። ኤምባሲ በደንብ እኮ ያውቀኛል። ግን ችግር ሲመጣ እንደዚህ ሁሉ ሰው ወደታችን ነው የሚያደርጋችሁ። ሶሻል ሚዲያ ላይ አላሳየም እኮ ቲክቶክ ኮመንት ይደብቃል የምትሉ ዲሊት ሲሆን ዚስ ኮመንት ዲሊት ነው የሚለው እንትን ማለት ነው። ቆይ እኔ ሀቄ እንዲወጣ ፈልጋለሁ። ስለ ቲክቶክ የሚያውቅ ሰው ካለ አሁኑኑ መሄድ እችላለሁ። ፕሊዝ እኔ ባለ ሀቡ አሁን እኔ ስለ ቲክቶክ ብዙ ነገር አላውቅም። አንድ ነገር ልንገርሽ፣ ስለ ቲክቶክ ብዙ ነገር አላውቅም። ግን ስለ ቲክቶክ የኔን አካውንት ስልኬን ይዘው የተፈጠረ ነገር ማየት የሚችሉ የቲክቶክ እውቀቱ ያላችሁ ሰዎች ማለት ነው እነሱ ጋር አሁን ካርሊፍ ተጠርቼ ሊሄድ በአላ ይዤሻለሁ። እኔ ሀቄ እንዲወጣልኝ እፈልጋለሁ። ማለት ጥሩ መስራት ያስጠይቃል እንዴ? ወንጀል ነው እንዴ? እኔ ምን አደረኩኝ? ወላሂ ያፋውኝ የተፈጠረ ነገር ካለ ተደለተ ስልኬ ላይ የተፈጠረ ነገር ካለ ስለ ቲክቶክ የሚያውቁ ልጆች ጋር ሊሄድና ፕሊዝ ተባበሩኝና ሀቄን አውጡልኝ። አልፈልግም ሀብዬ ፕሊዝ። ምንድን ነው የሚወጣልሽ? አልገባኝም። እንዴት ነው የሚታወቀው? አለበጅና ቪዲዮንም አይደለም ቪዲዮንም እንትኑንም ቼክ ያርጉትና የሚያውቁ ልጆች ካሉ ቼክ ያርጉልኝና ሀቄን እንዲያወጡልኝ። ስለዚህ ቲክቶክ ደብቆታል ብለሽ ታስበሽ? ምናልባት አላሁ አለም። ምንም ማውቀው ነገር የለም ወላሂ። ካፍታው እኮ ዚስ ኮመንት ዲሊትድ ነው እኮ የሚለው ኮመንት ነው። ምንም ቼክ ያርጉት። መሀቡ የሚያውቁ ልጆች ካሉ ቼክ ያርጉት። እኔ ስልክ ይዤላችሁ ልሂድ። ኢማራት ላይ እኮ ቲክቶክ ኦፊስ አለ እኮ ዩናይትድ አረብ ኤምሬት ቲክቶክ ኦፊስ አለ። ጉግል ላይ ሰርች አድርገሽ በሎኬሽን ሂጂ። ቲክቶክ ኦፊስ አላት። አትማይ የምትሉኝ ልቤን ስለማውቀው ነው፣ ንጽህናዬን ስለማውቀው ነው። ጋይስ ማንኛውም የኔን ንጽህና ለማስረዳት አልታገልም። ገባችሁ? እኔ አላህ ብቻ ነው የሚያውቀው ልቤን። እኔ ምዳረጥረው ሀያት ልንገርሽ፣ ሌላ ሰው ስልክሽን ልጆች ወይ የሆነ ሰው ወይ አብሮሽ የሚሰራ ሰራተኛ ካለ ሌላ ሰው ደልቶብሽ ይሆናል ብዬ ነው የምጠረጠረው። በተረፈ ግን እዚህ ቪዲዮ ላይ አላልኩም ምናምን ማለት አልነበረብሽም። ምክንያቱም በቃ ቻሌንጅ ነው ተሰጥቷል። ሁለተኛ ነገር እሷ በቅርቡ ኢትዮጵያ ሄዳ ልጆቿን አቅፋ ይቻታለሁ። ትናንትና የሄደች ሰው ብትሆን ቻሌንጅ ላይ ከተቀላቀለ ቻሌንጁን ካሸነፈ አንድ ሰው አሸንፏል፣ እድሉን ሞክሯል። ምክንያቱም ወደፊት አሁን በምንድን ነው የምታረጋግጨው? ሀቡ ቻሌንጅ ሲሰጥ እኮ የቀን ገደብ አለ። ይሄ በዚህ ቪዲዮ መባል አለ። ሀቡዬ እኔ የምር ማለት እኔ እንዴት ነው ትክክለኛ ፍርድ ለማግኘት ነው። ኮሜንቱ ላይ አላሸናፊዎችን ባያልኩም ቻሌንጅ አይደለም። ይኸውልሽ ብዙ ነገር ነው ያልሸነፉ የኔ ውድ ሀያት ልንገርሽ፣ ቆይ አዳምጪኝ። ይኸውልሽ ሀቅ ነው በቃ። ይኸውልሽ አንድ ነገር ልበልሽ። አንዴ መጀመሪያ እዚህ ቪዲዮ ላይ አላልኩም አልሽ። ከዛ እሷ በቅርቡ ልጆቿን አይታ መጣለች አልሽ። በቅርቡ ልጆቹን ያላየ አይልም ቻሌንጁ። ቪዲዮ ላይ የሚለው የመዳም ቅመም የሆነች መስፈርቱን እየጠየቋ ነበር። የመዳም ቅመም ነሽ? ቪዲዮን ፖዝ እያደረኩ አዎ የመዳም ቅመም ነኝ። ኦኬ። ከዛ ልጆቿን የናፈቀች ልጅ አለሽ? አዎ። ልጆችሽን ናፍቀሻል? አዎ። ትናንትን ብታይ እናት ዛሬ ልጇ ናፍቀች ይችላል። ችግሯ ከሆነ ካሸነፈች ወይም ደግሞ የታመመች ይላል። እሷ ወይ የታመመች ወይ የመዳም ቅመም ሆና ልጆቿ ይናፈቋል። ስለዚህ እቺ ሴት የመዳም ቅመም ናት። ልጆቿን ናፍቀዋታል። ያንን ችግሯን ጻፈች ኮመንት ላይ እና ላይክ ተደርጋ ቻሌንጁን አሸነፈች። ከዛ በኋላ እዚህ ቪዲዮ ላይ አይደለም ያልኩት። ስንት ማስተባበያ ነው እዚህ ቪዲዮ ላይ ቆይ እሺ ችግር የለውም እኮ እሺ። ግን አሁን አንድ ሰው ቻሌንጅ አሸነፈ የሚባለው በምን አይነት እንትን ነው አለ አይደለ? የራሱ የሆነ ጊዜ አለው፣ የኮሜንት መጠን አለ። አሁን ለምሳሌ 100 ላይክ ላልሞላ ኮሜንት እንዴት ነው አሸንፋለች ብላችሁ የምትወስኑት? ለምሳሌ 73 እኔ 73 አግኝቼ አንቺ 72 ሪም 71 ከኔ ምናምን ካለ 73 እኔ ነኝ። ከሁሉም በላይ እኔ ቁጥር አላስቀመጥሽም፣ መቶ አላልሽም። አንቺ በኮመንት የበለጠ ነው ያልሽው። ስለዚህ እኔ ኮመንቴ 73 ካገኘ ያንቺ 72 የሌላ ሰው 71 70 እያለ ከወረደ አንደኛ አሸናፊ የኔ ማለት ነው። 72 ሆኗል። 17ም ከሆነ የኔ ከሁሉም ኮመንቶች ተቆጥሮ ታይቶ የኔ 17 ከሆነ ለምን 17 አይሆንም? ለምን
ቁጥር ሊሚት አላስቀመጥሽም፣ ጊዜ ገደብ አላስቀመጥሽም፣ ቪዲዮ ላይ የኮመንት ቁጥር አላስቀመጥሽም። ምንም አይነት ማስተባበያ እንትን ምናምን አያስፈልግም። እቺ ልጅ ቻሌንጁን አሸንፋለች፣ ግን ኮመንቷ ተደልቷል። ማን የደለተው? አላሁ አለም። አንቺ አልደለትሽም። አልደለትኩትም ብለሽ በግድ ደልተሻል አንልሽም እኛ። እሷም አልደለተችም፣ አንቺም አልደለትሽም። ማን የደለተው? አላሁ አለም። ከሁለታችሁ ውጭ ግን መደለት የሚችል ሰው የለም። እሷን አለመደለቷ ደግሞ ማረጋገጫ ኮመንቱን ስትነካው አይመጣም ነበር። ኖቲፊኬሽን ላይ ኮመንታችን ላይክ በተደረገ ቁጥር ኖቲፊኬሽን ይገባልናል። ያንን ኖቲፊኬሽን ነክታ እንድትገባ አይፈቅድላትም ነበር። እሷ ብደልተው ቶታሊ ነው ከእሷ ጋር የሚጠፋው። ስለዚህ እኔ አንቺ ነሽ የደለችው ብዬ አልልም። ምናልባት ስልክሽ ህፃናቶቹ የምታሳድጊያቸው ልጆች እጅ ላይ ወድቁ ደልተውት ከሆነ ሜቢ ይሆናል። የሚይዘው ይኸውላችሁ፣ አንዴ ላስረዳችሁ በእናታችሁ። እኔ የሚይዘው ስልኬን የሚነካብኝ ህፃን የለም። ምግብና ጽዳት ፎቅና ምድር ነው የምሰራው። ራሴን ችዬ ነው የምሰራው። ስልኬ ክፍሌ ውስጥ ነው የሚቀመጠው። ማንም አልነካብኝም። ሀቡዬ ይሄ ሀቅ ግን እንዲወጣ ፈልጋለሁኝ። የሆነ የተፈጠረ ስህተት ካለ አካውንቴ ላይ ምናልባት ቲክታክ አካውንቴ ላይ የተፈጠረ ስህተት ካለ እንዲታይልኝ እፈልጋለሁ። እኔ ራሴ ማወቅ እፈልጋለሁኝ። ይሄ ማለት በቃ ዝም ተብሎ እንዲቀር አልፈልግም። ይሄ ሀያት መፍትሄ እንንገርሽ። ቲክቶክ እኔ መጻፍ አልችልበትም ሀቡዬ፣ አልችልም ወላሂ። ስለማልቀያለሽ ቲክታክ ላይ ኮመንት እኔ ሳላጠፋ ጠፋብኝ ብለሽ ከቲክታክ ጋር ቲክታክ ስቱዲዮ ውስጥ ገብተሽ ስትጻጻፊ መቼ ስንት ሰዓት በስንት ደቂቃ እንደተደለተ ኤቭሪቲንግ ያመጣልሻል ራሱ ቲክቶክ ስቱዲዮ ላይ። ቲክቶክ ሰፖርት ቲም ይባላል። ቲክቶክ ስቱዲዮ ጊቢ ፕሮፋይልሽ ላይ እንደገባሽ ቲክቶክ ስቱዲዮ ምዳለ ቲክቶክ ስቱዲዮ ላይ ጊቢና ቲክቶክ ሰፖርት ቲም ላይ ገብተሽ ኢን ዚስ ቪዲዮ ዜር ኢዝ አ ኮመንት አይ ዲድንት ዲሊት ኢት አይ ዋና ኖው ሁ ዲሊት ኢት ብለሽ የጥያቄ ምልክት አድርጊላቸው። እራሳቸው ከነ ማስረጃው በስንት ሰዓት መቼ በየትኛው ሎኬሽን እንደተደለተ ያቀርብልሻል ቲክቶክ ራሱ። አቡዬ በጣም ነው ማመሰግ ቲክቶክ ኦፊስ ይሁን ላኪልኝ። እሺ እዚህ ቪዲዮ ላይ ኮመንቱ ማን እንደደረሰው ማወቅ ፈልጋለሁ። ከዛ ማስረጃው የሚሰጡሽ አንድ ልጅ አምር በቃ እኔ ሀያትን ነው ጥያቄ የምጠይቃት። ጥያቄ የምጠይቃት ሀያት ጋር ጥያቄ ስላለኝ ነው። መጀመሪያ ሀያት እኛ ቻሌንጁን አውጥተን ቻሌንጁን ካወጣን በኋላ ደርሶሻል አሸንፈሻል ብዬ አውርቼሻለሁ። በውስጥም ይሁን በዋትሳፕም ይሁን ቀጥታም ደውዬ አውርተን እናውቃለን። እስኪ ይሄንን ነገር ንገሪ። አላወራኸኝም። ትናንትና ማታ ልጨርሰው። አላወራሁሽም። በጥያቄው ልክ መልሽለታ ሀዩዬ። አላወራሽም ሲልሽ አላወራሁም። አልተገናኘንም። ጀስት እኛ ቪዲዮ ሰራን። ቪዲዮችን እስቲሽ አድርገሽ ቪዲዮ ሰራሽ አንቺ። አለቀ። ይሄንን ያነሳውበት ምክንያት ትላንትና ገና መጣ ሀያት ነኝ በቄ ብላ ጽፋልኝ ቮይስ አደረገችልኝ። ምንድን ነው የምታወራ እቺ ሴትዮ? እንደዚህ ነው ያልኩት። በጣም ነው የተናደድኩት። ምክንያቱም ምንድን ነው የምታወራ? ኮሜንት እኔ መች አውርቼሽ አስጠፋውሽ? ለምንድን ነው ኮሜንቷ የጠፋ? ቮይስ አለ ኮሜንቷ ለምን ጠፋ ብዬ ጥያቄ ጠየኳት። እኔ ግራ ገብቶኛል እኔም አላቅም ብላ መለሰችልኝ። ትላንትና ማታ ጀስት እዚህም ይመጣል ብዬ አላሰብኩኝም። እየሰደበችኝ ነው። ቪዲዮ አለኝ እኔ ሰዎች አስገብታ። እኔ የኢትዮጵያ ሕዝብ በሙሉ አይደለም የሚያቀኝ። በነገራችን ላይ እኔ የተወሰነ ሰው ነው የሚያቀኝ እንጂ የማያቀኝ ሰው እሷ በነገረቻቸው ልክ ነው የሚያቆኝ። ልክ እሷ ስትሰድበኝ ይሄ አስመሳል ከሱ እንደዚህ አታደርጉ ምናምን እንደዚህ ስለተባለ አይደለም ሰው ከኔ የሚገዛ። እኔ ከኔ የሚገዛው በራሱ መንገድ መጥቶ ነው አለ። ቪዲዮ ስላለኝ ነው። እኔ በማስረጃ ነው ማውራው። ላይቭ ላይ ቁጭ ብለሽ ሰዎች ገዝት አስገብተሽ ስታሰድብኝ ነው እና ሃኒ ባይዘው በቂ አያገባውም። እሱ ላይ ቪዲዮ መስራት አልነበረብሽም። ቻሌንጁ ብላ የሰራችው ቪዲዮ ሀያት ናት። መጠየቅ የምትችው ሀያት ነው እንጂ የበቂን ስም ማንሳት አትችይም። ለምን እሱ አይደለማ ቻሌንጁ ያሰጣል። ቆይ ሙት አድርጊ። ስትጠየቂ ትመልሻለሽ። አንቺ አውርተሻል እኮ እንዲህ ነው ያወራሽው። አሁን ዝም ብለሽ የሰራሽበትን ቪዲዮ ያሳያል። እዚህ ጋር ይናገር። ምን ታርጊለት? እሺ አውርጄ ያሳይሻለሁ። እኔ ላይቭ ላይ ስክሪን ቪዲዮ ነው ያደረኩት ላይቭ ላይ ስታወራ። ምክንያቱም ቪዲዮ የሰራችብኝ ደግሞ ፎቶ የለጥፋ ምናምን የሆነ ሰው እጅ ያለበት ምናምን ሜንሽን እኔ ነኝ። ኦልሬዲ እኔ ነኝ ለሀያት አሸንፋ ቻሌንጅ የደረሳት ሀያት ነች አይደል? ሜንሽን ሊሆን የሚችለው ለዚህ ኮሜንት መጥፋት እኔ ነኝ። ምክንያቱም በውስጥም አውርተናል። እኔ ላይቭ ላይ ብያታለሁ። ሰዎች ሰደቡኝ። ኮሜንት ስር ገብቼ መጥፎ ነገር ሲጽፉ አየኋቸው እና ላይቭ ላይ ቀጥታ ነው የገባሁት። ሚዲያ ላይ ካወጣች ይህንን ጉዳይ ሚዲያ ላይ እንፍታ ብዬ ላይቭ ላይ ገብቼ ስጠራት
እንትን ነኝ ስራ ነኝ ምናምን አለች። እሺ ጨርሰሽ ነኝ ምናምን ስላት በቮይስ ታወራኛለች። እዚህ ላይቭ መምጣት አትፈልግም። በቮይስ በምትመልስልኝ ነገር በጣም ተናደርኩኝና ላይቭ ላይ እኔ ከእንደዚህ አይነት ሰው ጋርም አላወራም፣ ከዚህ በኋላ ጨርሻለሁ፣ የፈለገችውን ነገር ታደርግ ብዬ የፈለግኩትን ነገር ተናግሬ እኔ መናገር ካለብኝ እናገራለሁ፣ ወደኋላ አልልም። ሰደበኝ፣ ልሰድባት እችላለሁ ከእሷ ስራ አንጻር እኔን ለመጣል። እኔ ትናንትና ስንት ነገር ሳሳልፍ አልቅሼልኝ እንደዚህ አድርጌልኝ እኔ ነኝ ከአንተ ጋር የቆምኩት ህዝብ የሚወደውን ሰው ለመጣል የሞከርኩት ለአንተ ብዬ ምናምን ያለችኝ ውለታ እንድከፍልላት ነው የፈለገችው በትኬቱ። ይሄ ጥያቄ ነው ለእኔ አንደኛ ትልቁ ጥያቄ ለሷ ያለኝ። ኮመንት አለች፣ ወዲያው ስክሪንሻት አድርጋለች። ለማ ማስረጃ ለማቅረብ ስክሪንሻት አደረገች። ልክ ደግሞ ላይክ ሲደረግ አንድም ላይክ ሲደረግ ስክሪንሻት፣ ሁለትም ላይክ ሲደረግ ስክሪንሻት እያደረገች ለምን አላስቀመጠችም? ውሸታም ነች ብዬ ነው ማምነው እዚህ ቦታ ላይ ነኝ። ምክንያቱም መጀመሪያ ኮሜንቱ ከየት መጥቶ ነው ስክሪንሻት ተደርጎ የተቀመጠ? ይህንን ጥያቄ ልትመልስልኝ ትችላለች? ይሄኛው የእሷና የሀያት ጉዳይ ነው። አንተ መናገር ያለበት የራሷ እሷ አንተ ላይ ያንተን ስም ያነሳችበት በማይመለከትህ ጉዳይ ስምክን ያነሳችበት። ያንተ ስም ሊነሳ አይገባም። እዚህ ጋር አንተ ቻሌንጁን ለሀያት ሰጠህ። ሀያት ናት ቪዲዮ የሰራችው። ሀኒ ጉዳዩን ማድረግ ያለባት ከሀያት ጋር እንጂ ያንተን ስም አንተን መጠየቅም መብት የላትም። ያንተን ስም የማንሳትም መብት የላትም። ገባ? የኔ ስም ደግሞ ቪዲዮ ላይ ያለ ሀዩና በቂ እያለች አንቺ አዳመጥ ቪዲዮ ላይ ራሱ አለ። የሁለታቸው ጉዳይ ነው እኮ እሱን እኮ ነው የምልህ። የእሱን ቪዲዮ ጉዳይ እኔ ራሱ ያየሁትን ሀዩና በቂ ብለሻል። የበቂ ስም በቂ ድርጅት ነው። ገባሽ? ስለዚህ የበቂ ስም እዚህ ጋር በማይመለከተው ጉዳይ ቻሌንጁን ሰጠ። ሀያት አሸነፈች። ሀያት ደግሞ ቪዲዮ ሰርታ ለሌላ ሰው ሰጠች። ለአንድ ትኬት እዚህ ጋር ቪዲዮ ሰራች ቻሌንጅ፣ እዚህ ጋር መታኔ ቤት ላይቭ ላይ ሰጠች ለአንድ ትኬት። ይሄ የሀያት ስህተት ነው እንጂ የበቂ ስህተት አይደለም። በቂ አያገባውም። ገባሽ? ከሀያት ጋር መጨረስ የምችውን ጉዳይ ሀያትን ዘለሽ ለምን በቂ ጋር ደረስሽበት? እሱ ምን ያድርግ? ምን አገባው በዚህ ጉዳይ? እሱ አልሰጠ ቻሌንጅ። ልመልስ? የእሱን ስም ለምን እንዳነሳ። መልካም ቪዲዮን እኮ ሰምተሻል። አሁን በቂ ትኬት ሰጠሽ ያላችሁን ከዚህ በፊት ከበቂ ትኬት አላየሁም ነው ያልኩት። ያንን ለምን አልሽ ብሎ ጠብ እርግፍ አድርጎ ሰደበኝ። እኔ በቂ እንዲህ ተሳዳቢ ነው አስቤ አላውቅም። ምክንያቱም ስሙን ያነሳሽው አንቺ ነሽ። ሀኒዬ ቀድመሽ ስሙን ያነሳሽው አንቺ ነሽ። ሰጠኝ ትኬት ሰጠኝ ልበል እንዴ? እስኪ በቂ ትኬት ሰጠሽ ያሉሽን ሰዎች ማስረጃ ኮሜንት የሚሆን ቮይስ የሚሆን ማስረጃ አቅርቢልኝ። ሙኒት ባለችበት እነ ረጁ ሁሉ እኮ ሰምተዋል። እኔ እሰጣታለሁ ሲል ኢትዮጵያ ሊሄድ ስል በፊት የአንቺ ቤት ቃል ገብታ ውሽዬ ታስታውሻለሽ? 500 ሺውን ካለፍኩኝ። ስለዚህ ለረጁ በውስጥ ነግሬያለሁ። ይሄ አሁን የነገርኩሽን እንትን ነግሬ ረጁ ይሄ ባለቤቴ 7 ወር እስር ቤት ነው እና እሱን ወደ ኢትዮጵያ ለመላክ እየሞከርኩ ነው። እኔ ደግሞ እንዲህ ይሄንን ገንዘቡ ሞልቶልኝ አይዲን ካሰራው እስኪ ለፋሲካ ለቻሌንጅ ያቀረበችው ፋሲካ ለእናቶች የምሰጥ 12 ዓመት ነው እኔ ያልተሳፈርኩት። እሷ ግን 7 ዓመት ነው ያለችው። ልጁን ያላየ 7 ዓመት አይደል ያለችው? እኔ 12 ዓመት እና እባክሽ እኔ ሰው ፊት መቅረብ አልፈልግም። ምክንያቱም 780 ሺህ ነው በወቅቱ በኢትዮጵያ። ያንን ነክሼ ጥርሴን ነክሼ እየከፈልኩኝ ለ500 ደግሞ የህዝብ ፊት ማየት አልፈልግም። ሀቅ ሀቡዬ ኦኬ። ያኔ እኮ ብዙ ሰዎች ከኔ የተሻሉ ሰዎች ይለምኑ ነበር። ለምኖ ተሰርቶላቸዋል። እና አልኳት ረጁም ወደ አደረሰኝ ለበቄም ቦስ ነገር በቄ እንዲህ ስላለ አንድ ትኬት ያዙልኝ ባካችሁ አልኩትኝ። እሺ አለኝ ማለት በውስጥ እሺ አላለኝ፣ ግን መልዕክቱን አስቀምጫል። ነግራኝ ነበር አለ ረጁ። የሆነች ልጅ አለች አንድ ትኬት ትፈልጋለች ስትላት ለእኔም እያወራች ነው በውስጥ ምናምን ሲል ወዲያው ጆይን አድርጌ ገባሁ። ላይቭ ላይ መግባት አልፈለግኩም ነበር፣ ግን ሁሉም ስለተሰባሰቡ ኦኬ ብዬ ላይቭ ላይ ጆይን አድርጌ ገባሁ። ሳቡ ሙኒትም ነበር። ለሙኒት ግን እውነቴን ነው የምላችሁ እድሜዋን ያርዝመው። በጣም 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 ደንግጫለሁ። አታውቀኝም፣ እኔ ብቻ ነኝ የማውቃት። ደንግጫለሁ። ትንሽ ነው የቀረኝ ስት በስንት ጊዜ ያልቃል ሲሉ በዚህ ሳምንት ከ3 ቀን እስከ ሳምንት ብሩ ስላልሞላልኝ ነው እንጂ ያልቃል። ግማሹን ከኢትዮጵያ አስመጥቼ ነው አልኩ። ወረቀት ሁሉ ማሳየት እንደምችል ተናገርኩ። በሰዓቱ ከኢትዮጵያ ነው ብር ያስመጣሁት። ኦኬ እሺ በቃ አንቺ ትኬትሽን እንትንሽን ጨርሺ፣ አይዲሽን ጨርሺ፣ ችግር የለም እናወራለን። እንትኑን ይሄ ትኬቱን እኔ እንትን እለዋለሁ አለ። በቃ እሰጣለሁ አይነት ነገር። ከዛ ሙኒት በቃ እናወራለን። ስንት ነው የሚቀርሽ ስትለኝ ሙኒት 6000 ሪያል አልኳት። በቃ አይዞሽ
ልጆችሽንም ታያለሽ፣ እኔ ከፍልልሻለሁ 6,000 እኔ ስትሻለሁ ስትል መብረቅ የመታኝ ነው የመሰለኝ። 6,000 መብረቅ የመታኝ ነው የመሰለኝ። እግዚአብሔርን ነው የምልሽ፣ እግዚአብሔርን ነው የምልሽ። ስጦታ ብድር አጥቻለሁ በሰዓቱ እያልኩሽ ነው። ደግሞ ካሽ እንዳላቸው ማውቃቸው ሰዎች 6,000 ድርሃም ብድር ስጦታ ሰጠችሽ ሙኒት? ግማሹን ሰጥሻለሁ አለች። ብጠይቃት ትከፍለው ነበር፣ አልጠየቅኩም። ቃል ገብታለች። ማሻአላ እና በሚያውቀው አልጠየኳትም። እኔ ስሟን ላጠፋ አልፈልግም፣ ምክንያቱም እንደሰጠችኝ ነው የምቆጥረው። ቢካውስ ከዛ ላይቭ በኋላ እኔ ሙኒትን አላገኘኋትም፣ ምክንያቱም አልሄድኩም። አየሽ የኔ ምናልባት ቤት ልትሰጠኝ ትችላለች። ቃል ገብታልኝ ያለች ላይቭ ላይ ያልሄድኩ ደግሞ እና አሁን ይህንን ሰምታ እንድትሰጥሽ ነው አስታውሳ። እኔ እኮ ካልሰጠችሽ ምን አስወራሽ ነው? እመብርሃንን አይደለም ከበቂ ጋር የተያያዘ ስለሆነ ነው። ከበቂ ጋር እናወራልናል፣ አወሩ ማለት ነው። ሌላ ምን አለ ሚስጥር? እኔና በቂ ጋር ሚስጥር አለ። ምን የዶክመንት ሚስጥር? የኔን ዶክመንት ልኬለታለሁ። ዶክመንት ሲሆን ደግሞ ፕራይቬት ለመረጥሽው ላመንሽው ሰው ብቻ ነው የምትሰጪው አይደል? ትክክል። የስ ለሙኒት እንዲሰጣት እዛው ላይ ጠይቋት። ሙኒትን እኔ ያለው አለች። ያ ዶክመንት እንዲያሳይልኝ ምናምን እንትን አለን። መጣና ከትናንት ወዲያ ይሄንን የሀዩን ቻሌንጅ ስሰራ ምን አንገበገብሽ? እንደ ቀልድ ልመና እንዳትለማመጂ በቂ ሰጥቶሽ አይደለም አሉ። አይሽ የሙኒትንና የበቂን ስም ያነሳሁት እዚህ ጋር ነው። ፖዚቲቭ ምን አንገበገበሽ? በቂ ትኬት ሰጥቶሽ አይደለም እያሉሽ በቂ ትኬት ቃል ገብቶልሻል። የዛለታ ላይቭ ላይ ቤቱን በትክክል ባላቅም ወይ ረጁ ቤት ወይ ፋሲካ ቤት ነው ወይ ደግሞ እሱ ቤት አለ። ስለዚህ ቃል ገብቶልሽ አልሰጠሽም ስላልጠየቅሽው አንቺ አልጠየቅሽኝ ማለት ያው ከትናንት ወዲያ ስላልጠየቅሽኝ ነው። ባልሰጥሽም መብቴ ነው። በብሬ አታስገድጅኝ ማለት እውነት ነው። አልጠየቅኩም። ስለተጣላችሁ ለምን ሲጣላ ቂቤ አይቀማባም። እሱ ስለተጣላችሁ ነው። ኢትስ ኦኬ። በቂ በጣም ለብዙ ሰው የሚረዳቱ ቢሆነስ እኔ ቤት ራሱ በጣም አንሽ ይላል 500 ከራሱ እያወጣ ለተቸገሩ ልጆች የሚረዳ ሰው ነው። እኔ ቤት እኔ ባላየሁት ነገር ለማንም እንደማላሽቃብጥ ለማንም ምስክርነት እንደማልሰጥ ታውቃላችሁ። የሚረዳ ሰው ነው። በቂ ደግ ነው። እናቴ ተሞት ግን ማለት ነው። አሁን ምናልባት ረስቶት ልክ አሁን የሙኒትን ፖዘቲቭሊ ረስታው ነው ብጠይቃት ትሰጠኝ ነበር እንዳልሽው። ለምን የበቄንስ የወንድምሽን ፖዘቲቭሊ በመልካም ጎን ረስቶት ነው ባገኘው ብጠይቀው ይሰጠኝ ነበር ብለሽ ለምን አላሰብሽም? የሙኒትን በበጎ እንዳሰብሽላት የእሱንስ ለምን በበጎ አላሰብሽም? አሰብኩ አቡ አሰብኩኝ። ያሰብኩት እስከ መቼ መሰለሽ? ላይክ ጠብቄ ነበር ላይክ ሳምንት። እኔ አፍራለሁ ማለት አልወድም፣ በጣም ይደብረኛል። እንዴ አምጡ ስጡኝ ማለት በቄ ኮንታክት አለን አይረሳም። ሙኒት መልኬንም ድምፄንም ልትረሳ ትችላለች። ላይቭ ላይ የዛ ቀን ያየችኝ እያልኩሽ ነው። እኔ ነኝ የማውቃት። ከዛ በፊት እንደው ኮንታክት የሚሆናችሁ ስንት ሀሳብ አለበት። ስንት ሰው ችግር ይሰማል። ስንት ነገር ያስተናግዳል። እዚህ ቤት ራሱ አንዴ ገብቶ ሲወጣ ስንት ሰው በመሴጅ ሀቢባ ጋር ውሰደን፣ ብር ተበላን፣ እንዲሆንን፣ ታመመን፣ የመታከሚያ እያሉ እንደሚጨቀጭቁት እዚህ ቤት እንኳን መምጣት ያቆመው በጣም ብዙ ሰው ሀቢባ ጋር